ቃሉንም የተቀበሉ ተጠመቁ። በዚያ ቀን 3,000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በኅብረት እንጀራውንም በመቁረስ በየጸሎቱ ይተጉ ነበር ይላል። ቃሉን የተቀበሉ ተጠመቁ ነው። እነኚህ ቃሉን የተቀበሉ የተባለላቸው በማን ስም የተጠመቁ ናቸው? ቁጥር 37 እና 38 ላይ ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችን ሐዋርያት ወንድሞች ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። የተስፋው ቃል ለእናንተ ለልጆቻችሁ ጌታ አምላካችን ለሚጠራቸው በሩቅ ላሉ ሁሉ ነው አላቸው። እግዚአብሔር የተመሰገነ ነው። ቃሉን የተቀበሉ ተጠመቁ። ስለዚህ የኢየሱስ ክርስቶስም ጥምቀት ቃሉን የተቀበሉ ናቸው። ምልክት ነው። የተቀበልኩት ቃሉን ነው ለማለት ምልክት ነው እንጂ በኢየሱስ ስም ላለመጠመቅ እየተገደረደርን ሰባኪ ነኝ፣ ሐዋርያ ነኝ፣ ነብይ ነኝ፣ ምንድን ነኝ፣ ክርስቲያን ነኝ፣ ደቀ መዝሙር ነኝ፣ ምንድን ነኝ ብንል አይሰራም ወገኖች፣ አይሰራም። እግዚአብሔር የተመሰገነ። ስለዚህ እንደ እግዚአብሔር ቃሉን የተቀበሉ እነማን ናቸው? በጌታ በኢየሱስ ክርስቶስ ስም ለመጠመቅ ፈቃደኞች የሆኑ ናቸው። ርዕስ አለኝ። ርዕሴ ከላይ ርዕሱ የሚታያችሁ ሰዎች አላችሁ እዚህ ጋር። መልካም መልካም መልካም። እግዚአብሔር ይባረክ። በሮሜ መጽሐፍ ምዕራፍ 1 ላይ ወንጌል ምንድን ነው? እግዚአብሔር ወንጌልን ያዘጋጀው ለምን ዓላማ ነው የሚለውን ነገር መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ሮሜ ምዕራፍ 1 ቁጥር 16 ላይ በወንጌል አናፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። እግዚአብሔር ይመስገን። እና ወንጌል ለማዳን ነው እንጂ ወንጌል ሌላ ከዚህ ውጭ የተለየ ነገር አይሆንም። እግዚአብሔር የተመሰገነ ይሁን። መልካም። አጭር መልእክት ይኖረኛል በዚህ የእግዚአብሔር ቃሉን የተቀበሉ እነማን ናቸው በሚለው ላይ። ከዛ ጥያቄ ያላችሁ ሰዎች ካላችሁ እድል እሰጣለሁ ማለት ነው። እግዚአብሔር የተመሰገነ ይሁን። ሊሚትድ ታይም ነው ያለኝ። ቅዳሜ መጥቼ በተለይ ጥያቄ ያላችሁን ሰዎች አድሬስ ለማድረግ በእኛ አስተምህሮ ዙሪያ ላይ ጥያቄ ያላችሁን ሰዎች አድሬስ ለማድረግ ነው የምመጣው ቅዳሜ። ስለዚህ የእውነት በእኛ አስተምህሮ ዙሪያ ጥያቄ ያላችሁ የበለጠ ግልጽም እንዲሆንላችሁ የምትፈልጉም ወይም ደግሞ ተሳስታችኋልና የተሳሳታችሁበትን ስህተታችሁን እንግዲህ እናሳያችሁ የሚልም ከሆነ እንግዲህ እየመጣችሁ እዚህ እንግዲህ ልታሳዩን ትችላላችሁ ማለት ነው። ስህተት ካለም የተሳሳተው ይሄ ነው ማለት የምትችሉበት፣ ግልጽ እንዲሆንላችሁ የምትፈልጉትም ነገር ካለ ደግሞ ግልጽ እንዲሆንላችሁ እዚህ ቦታ መጠያየቅ እንችላለን። በአገልጋይ ደረጃ እዚህ ከፍቼ ያለሁት እኔ ነኝ። ሌላ አገልጋይ አላየሁም። ስለዚህ ከዚህ ውጭ ከሌሎች የሐዋርያት ቤተክርስቲያን ምዕመናንን ወይም ደግሞ እናውቃለን ከሚሉ ሰዎች ጋር የምታወሩት ነገር በሙሉ ዝም ብሎ ያው ከመምህራኖቹ ጋር እየተገናኛቸው አይደለም። ስለዚህ ዮሐንስ ወንጌል ምዕራፍ 8 ላይ ስለ እግዚአብሔር ቃል የተቀመጠ ነገር አለ። ሰዎች የሰውን ቃል ሳይሆን የእግዚአብሔርን ቃል እንዲቀበሉ በጣም ወሳኝነት አለው። ደቀ መዛሙርት የምንሆነው
የኢየሱስ ተከታይ የሚያደርገን ለቃሉ ያለን ቦታ ነው። በዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 31 ላይ እንደዚህ ይላል፣ ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው ይላል። አርነት እንግዲህ ነፃ መውጣት አለ፣ እውነትን ማወቅ አለ፣ በቃሉ መኖር አለ። ይሄ ሁሉን ነገር አምጥቶ ደቀ መዝሙርት መሆንን ብሎ አምጥቷል። ደቀ መዝሙር መሆን፣ እውነትን ማወቅ፣ ነፃ መውጣት የሚባሉ ነገሮች በቃሉ በመኖር የሚመጡ ናቸው። የሱ ቃል ወሳኝ ነው። ቃሉን ስንቀበል ነው ደቀ መዛሙርትነት የሚመጣው። ቃሉን ስንቀበል ነው እውነትን ማወቅ የሚመጣው። እውነትን እንዴት አውቃለሁ ብሎ ሰው ይቸገራል። እውነትን የምናውቀው ቃሉን ለመቀበል ፈቃደኛ ስንሆን ነው። እዛ ጋ ነው እውነት ያለው። እግዚአብሔር ይመስገን። ደቀ መዛሙርትም ቃሉን በመቀበል ላይ ነው ያለው። አርነት ነፃ መውጣት የሚባለውም ቃሉን በመቀበል ላይ ነው ያለው። ይህንን ነገር ጌታ ኢየሱስ ትንሽ ጠንከር አድርጎ ደግሞ ተናግሯል። እዚህ ቦታ የነበሩትን አይሁድ እንደዚህ ይላቸዋል። ቁጥር 42 ላይ ኢየሱስም አላቸው፣ እግዚአብሔር አባታችሁ ከሆነ በወደዳችሁ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው ይላል። እግዚአብሔር ይመስገን። ቃሌን ልትሰሙ ስለማትችሉ ነው ይላል። ስለዚህ ቃሉን መስማት የሚችሉና ቃሉን መስማት የማይችሉ አሉ ማለት ነው። እነዚህ ቃሉን መስማት የማይችሉትን ደግሞ ወይም ቃሉን ለመስማት ፈቃደኛ ያልሆኑትን ደግሞ ምን ብሎ ያስቀምጣቸዋል? እዚህ ቦታ ላይ እንደዚህ ይላል፣ ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። እኔ ግን እውነትን የምናገሩ ስለሆኑ አታምኑኝም። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? እውነትን የምናገሩ ከሆኑ እናንተ ስለምን አታምኑኝም? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙም ማለት። ተመልከቱ እንግዲህ አሁን የቃሉ ጉዳይ የት ድረስ እንደሚሄድ ተመልከቱ። ሰው የእግዚአብሔርን ቃል ሲቀበል ከእግዚአብሔር ይሆናል። የእግዚአብሔርን ቃል ማይቀበል ከሆነ ደግሞ ከእግዚአብሔር አይደለም። ይህንን ያመጣላቸዋል። ደቀ መዛሙርትነትን ያመጣላቸዋል። እውነትን ታውቃላችሁ የሚለው ጋር ያመጣላቸዋል። አርነት ትወጣላችሁ የሚለውንም ያመጣላቸዋል። ስለዚህ ይሄ ሁሉ ምን ጋር ነው ያለው? ቃሉን መቀበል ጋር ነው ያለው። እግዚአብሔር ይመስገን። ቃሉን ስንቀበል ይሄ ሁሉ ነገር አለ። ዛሬ ከእናንተ ጋር በትንሽ ጊዜ መነጋገር የምፈልገው ቃሉን የተቀበሉት እነማን ናቸው? ቃሉን ካልተቀበልክ ደቀ መዝሙር መሆን አንችልም። ቃሉን ካልተቀበል አርነት መውጣት አንችልም። ስለ አርነት ማውራት እንችላለን። ስለ አርነት ነፃ ስለ መውጣት መናገር ይቻላል። ግን አርነት አንወጣም። ስለ ደቀ መዝሙርትነት ብዙ ቦታ ይወራል። መቼም ይሄ ሶሻል ሚዲያ የፈቀደልን ነገር ሁሉም እየወጣ የመሰለውን እንዲናገር በር ከፍቷል። ግን ስለ ደቀ መዛሙርትነት ያወራ ሁሉ ደቀ መዝሙር ሆኗል ማለት ግን አይደለም። እግዚአብሔር ይመስገን። ስለ አርነት ያወራ ሁሉ አርነት ወጥቷል ማለት አይደለም። ይሄ ሁሉ ስለ እውነትን ማወቅ ያወራ ሁሉ እውነትን ይዟል ማለት አይደለም። ሁሉም እውነት አለኝ ነው የሚለው።
እዚህ ጋር ብትሄዱ እውነት ነው፣ እዚህ ጋር ብትመጡ እውነት የኔ ነው። ይሄ አሁን እኔ ጋር ስትመጡም እውነት እኔ ጋር አለ ነው የምለው አይደለም። ሌላ ሁሉም ጋር ሲኬድ ሚዲያው በሙሉ መናገር የቻለ ሁሉ እውነት እኔ ጋር ነው ያለው። እውነቱን እወቁ፣ እውነቱን ኑና ከኔ ስሙ፣ እኔን ተቀበሉኝ፣ እኔ ያስኩት ነገር እውነት ነው ነው ሁሉም ቦታ የሚባለው። ይሄ ሁሉ ግን ስላልን ደቀ መዝሙር ስላልን ደቀ መዝሙር ነን ማለት አይደለም። አርነት ወተናል ስላልን አርነት ወተናል ማለት አይደለም። እውነትን አውቀናል ስላልን እውነትን አውቀናል ማለት አይደለም። የዚህ ሁሉ ቁልፍ ምን ጋር ነው ያለው? ቃሉን የተቀበሉ መሆን ላይ ነው። ዛሬ ትንሽ ጊዜ መወስደው ቃሉን የተቀበሉ ታዲያ እነማን ናቸው? ኦኬ፣ ቃሉን የተቀበሉ እነማን ናቸው? እግዚአብሔር ይመስገን። እሺ እንግዲህ ትንሽ ጊዜ እንስማና ከዛ እንትን እናደርጋለን። እግዚአብሔር ይመስገን። ቃሉን የተቀበሉ እነማን ናቸው የሚለው ላይ ነው የምንነጋገረው። ዛሬ በቀጥታ የማስቀምጠው ደቀ መዝሙርትነት ከቃሉ ጋር የሚገናኝ ከሆነ ቃሉን የተቀበሉ ከሆነ ደቀ መዝሙር የሚሆኑት፣ ከእግዚአብሔር የሆኑ የሚባሉት ቃሉን የተቀበሉት ከሆነ፣ እውነቱን አወቀው የሚባሉት ቃሉን የተቀበሉት ከሆነ፣ ታዲያ ቃሉን የተቀበሉት እነማን ናቸው? በምንድን ነው የምናውቀው? በተለይ በእንደዚህ አይነት ዘመን ቴክኖሎጂ እድል ሰጥቶ ሁሉም ሰው እውነቱ የኔ ነው፣ እውነት ያለኝ እኔ ነኝ እያለ በሚያወራበት በዚህ ዘመን ላይ ቃሉን የተቀበሉ እነማን ናቸው? ወንድሜ አንተ ቃሉን የተቀበልክ መሆንህን በምንድን ነው የምታውቀው? አንቺም እህቴ ቃሉን የተቀበልሽ መሆንሽን በምንድን ነው የምታውቀው? እኔ ቃሉን የተቀበልኩ መሆኔ በምንድን ነው የሚታወቀው? ምንድን ነው ሚዛኑ? ቃሉን የተቀበሉ ናቸው አርነት ወጡ የተባሉት፣ ቃሉን የተቀበሉ ናቸው እውነትን ታውቃላችሁ የተባሉት። ቃሉን የተቀበሉትንና ቃሉን ያመኑትን ቃሉን የተቀበሉትን ነው ደቀ መዛሙርት ያላቸው። ቃሉን የተቀበሉትን ነው ከእግዚአብሔር ናቸው የተባሉት። ቃሉን ያልተቀበሉት ደግሞ እናንተ ከእግዚአብሔር አይደላችሁም ተባለ። ቃሉን የተቀበሉት እነማን ናቸው? አንዱ ቃሉን የተቀበልን መሆናችንና አለመሆናችን ከሚታወቅባቸው ነጥቦች አንደኛውን ለዛሬ አካፍላችኋለሁ። ብዙ ጊዜ ይሄ ነገር እየተገፋ ነው፣ ብዙ አይፈለግም። በብዙ የመንፈሳዊ ትምህርት እናስተምራለን የሚሉ ሰዎችም ሊነኩት የማይፈቅዱትን ክፍል ነው ማንሳት የምፈልገው። ይሄ ሁል ጊዜ የምንሰማውን ሳይሆን በብዙ ሰዎች በብዙ መንፈሳውያን አካባቢ የተገፋ የተጣለ ግን ቃሉን የተቀበሉ ሰዎች ምልክት የሆነውን ነገር ነው ማነሳው። እግዚአብሔር ይባረክ። የመጀመሪያ ላነሳላችሁ የምፈልገው የሐዋርያት ሥራ ምዕራፍ 11 ላይ ሐዋርያት ሥራ ምዕራፍ 11 ላይ ሄደን ቁጥር 1 አነባለሁ። ሐዋርያት ሥራ ምዕራፍ 11 ቁጥር 1 እንደዚህ ይላል። ሐዋርያትና በይሁዳም የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። አሕዛብ ምን እንደተቀበሉ ሰሙ? የእግዚአብሔርን ቃል እንደተቀበሉ ሰሙ። የሰው ቃል አይደለም። የአንድ የሆነ ተቋም ቃል አይደለም። የአንድ የሆነ ቤተ እምነት ቃል አይደለም። የእግዚአብሔርን ቃል ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑት ሰዎች ከእርሱ ጋር ተከራክረው ወዳልተገረዙ ሰዎች ገብተው ከእነርሱ ጋር በላ አሉት። ጴጥሮስ ግን ከመጀመሪያው ጀምሮ በተራ ገለጠላቸው።
እንዲህም አለ። እኔ በኢዮጴ ከተማ ስጸልይ ሳለሁ ተመስጬ ራእይን አየሁ። ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተያይዞ ከሰማይ ወረደና ወደ እኔ መጣ። ይህንም ብዬ ትኩር ብዬ ስመለከት 4 እግር ያላቸው የምድር እንስሶች፣ አራዊትም፣ ተንቀሳቃሾችም፣ የሰማይ ወፎችም አየው። ጴጥሮስ ሆይ ተነሳ፣ አርደ ብላ የሚለኝ ድምፅ ሰማሁ። እኔም ጌታ ሆይ አይሆንም፣ እርኩስ ወይም የሚያጸይፍ ከቶ ወደ አፌ ገብቶ አያውቅምና አልኩ። ሁለተኛም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰልኝ። ይህም 3 ጊዜ ሆነ፣ እንደገናም ሁሉ ወደ ሰማይ ተሳበ ይላል። እግዚአብሔር ይመስገን። ይቅርታ። ስለዚህ ጴጥሮስ እዚህ ቦታ ላይ የእግዚአብሔርን ቃል አሕዛብ የእግዚአብሔርን ቃል እንደተቀበሉ ስለተሰማ እነሱም የተቀበሉት በጴጥሮስ በኩል ስለነበረ ጴጥሮስ ጥያቄ ቀረበለት። አሕዛብ የእግዚአብሔርን ቃል ሰሙ ተብሎ ማለት ነው። እነዚህ አሕዛብ የእግዚአብሔርን ቃል ሰሙ የተባሉት አሕዛብ ጴጥሮስ የእግዚአብሔርን ቃል የነገራቸው ናቸው። ምንድን ነበር የተከናወነው በእነኚህ ሰዎች ሕይወት ውስጥ? ሐዋርያት ሥራ ምዕራፍ 10 ቁጥር 44 ጀምሮ ታገኙታላችሁ። እንደዚህ ነው የሚለው። ጴጥሮስም ይህን ነገር ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ቃሉን የሰሙ ናቸው። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን፣ በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ተናገሩ፣ ትንቢትም ተናገሩ። ሰዎችም 12 በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን የከለከላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስም የሚጠመቁ ዘንድ አዘዛቸው ይላል። ይህን የትም ቦታ ላይ አታገኙ። ይሄ እነማን ናቸው ይህን ያደረጉት? ቃሉን የተቀበሉ የተባሉት ናቸው። አንድ ሰው በጌታ በኢየሱስ ክርስቶስም ለመጠመቅ ፈቃደኛ ሳይሆን በመንፈስ ቅዱስን ስጦታ ለመቀበል ፈቃደኛ ሳይሆን ቃሉን ነው የተቀበልኩት ማለት አይችልም። ቃሉን የተቀበለ በጌታ በኢየሱስ ስም ለመጠመቅ ፈቃደኛ መሆን አለበት። በጌታ በኢየሱስ ክርስቶስ ስም የመጠመቅ ፈቃደኝነትና ይህ እውቀት በሕይወቱ እስከሚመጣ ድረስ የተቀበልሽው ወይም የተቀበልኩት የእግዚአብሔር ቃል ነው ማለት አይቻልም። በመጽሐፍ ቅዱስ ውስጥ ቃሉን ተቀበሉ የተባሉ ሰዎች በጌታ በኢየሱስ ክርስቶስ ስም ለመጠመቅ ፈቃደኛ ነበሩ። እዚህ ውስጥም ያላችሁ የተለያዩ የሶሻል ሚዲያ ላይ የሚቀርቡ መልእክቶችን መስማት ትችላላችሁ። ሁሉም የቃሉ ሰባኪዎች፣ ሁሉም ቃሉን የምናውቅ፣ ሁሉም የቃሉ እውነት አለን የሚሉ ናቸው። ግን በጌታ በኢየሱስ ስም ለመጠመቅ ፈቃደኞች አይደሉም። በመጽሐፍ ቅዱስ መሰረት ደግሞ ቃሉን የተቀበሉ የተባሉት በጌታ በኢየሱስ ክርስቶስ ስም የተጠመቁ ናቸው። በኢየሱስ ስም ላለመጠመቅ የተለያየ ምክንያት እየደረደርን ቃሉን ተቀብያለሁ ማለት አይቻልም። ወይም ይሄ የተጻፈው ቃል ከመጽሐፉ እንግዲህ በምን መልኩ መውጣት እንዳለበት አይታወቅም። ይሄ ቃል ግን የሚነግረን ቃሉን የተቀበሉ የተባሉት በጌታ በኢየሱስ ክርስቶስ ስም የተጠመቁ ናቸው። እዚህ ውስጥም ያላችሁ በኢየሱስ ክርስቶስ ስም ለመጠመቅ ፈቃደኛ ያልሆናችሁ ግን ቃሉን እየተቀበሏችሁ ወንጌልን ተቀብያለሁ፣ ደቀ መዝሙር ነኝ፣ አርነት ወጥቻለሁ በሚል ስሜት ውስጥ ያላችሁ በእግዚአብሔር ቃል ሲፈተሽ እንደሱ አይነት ነገር የለም። ሌላም ቃል ላንበብላችሁ በሐዋርያት ሥራ ምዕራፍ 8 ላይ ይህንን ጥቅሶቹን ወስዳችሁ ማጥናት ትችላላችሁ። ሐዋርያት ሥራ ምዕራፍ 8 ላይ ቁጥር 14 አነባለሁ። ሐዋርያት ሥራ ምዕራፍ 8 ቁጥር 14 የምንነጋገረው ቃሉን የተቀበሉት እነማን ናቸው በሚል ነው። ሐዋርያት ሥራ ምዕራፍ 8 ቁጥር 14 ላይ በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። የሰማርያ ሰዎች የማንን ቃል ተቀብለዋል ተባለላቸው? የእግዚአብሔርን ቃል። እነኚህ ቃሉን የተቀበሉ ናቸው። እነኚህ ቃሉን የተቀበሉ የተባለላቸው ግን ምንድን ነበር በሕይወታቸው የተከናወነ? በምን ነው የሚታወቀው? እንቀጥለው ክፍሉ
ቃሉን የተቀበሉ። እንደዚህ ይላል ቁጥር 15 ላይ እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ እንኳን መንፈስ ቅዱስ ገና አልወረደም ነበርና፣ በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ ይላል። እግዚአብሔር ይመስገን። እነዚህ ቃሉን የእግዚአብሔርን ቃል ተቀበሉ የተባሉ ሰዎች በጌታ በኢየሱስ ስም የተጠመቁ ናቸው። ዛሬ ደግሞ በኢየሱስ ክርስቶስ ስም መጠመቅ ፈቃደኛ ሳይኮን ግን የእግዚአብሔርን ቃል ተቀብያለሁ የሚባል አንድ ጥቅስ ከዚህ አውቃለሁ፣ አንድ ጥቅስ ከመጽሐፍ ቅዱስ ያንን አውቃለሁና ስለዚህ የእግዚአብሔርን ቃል ተቀብያለሁ የሚል አባባል አለ። አይሰራም። በመጽሐፍ ቅዱስ ውስጥ ቃሉን የተቀበሉ ሰዎች ጌታ ኢየሱስ ክርስቶስ ይመስገን በጌታ በኢየሱስ ስም ለመጠመቅ ፈቃደኞች ነበሩ። በጌታ በኢየሱስ ክርስቶስ ስም ለመጠመቅ ፈቃደኛ እስከምንሆን ድረስ ቃሉን ተቀብያለሁ የሚለው ነገር አባባል ብቻ ነው እንጂ ምንም ትርጉም የለውም። ከመጽሐፍ ቅዱስ አንጻር የተለያየ የእምነት ጎራ ውስጥ ቁጭ ብለን ይሄኛው ነው ይሄ ነው እያለን ቃላት እንወራወራለን። አንዳንድ ነገሮችን ልናደርግ እንችላለን። ቃሉን የተቀበለ የእግዚአብሔርን ቃል የተቀበልክ ነው ግን ሊያስብለን አይችልም። ስለዚህ እዚህ ውስጥ ያላችሁ ወገኖቼ በጌታ በኢየሱስ ክርስቶስ ስም ያልተጠመቃችሁ ቃሉን ተቀብለሃል፣ ቃሉን ተቀብለሻል፣ ቃሉን ተቀብያለሁ የሚያስብለኝ በጌታ አንዱ መጽሐፍ ቅዱስ የሚነግረን እነዚህ ቃሉን የተቀበሉ በጌታ በኢየሱስ ክርስቶስ ስም የተጠመቁ ናቸው። እግዚአብሔር የተመሰገነ ይሁን። ሌላ አንድ ቃል ከኤፌሶን መጽሐፍ ላይ አነባለሁ። ኤፌሶን መጽሐፍ ምዕራፍ 1 ላይ እንደዚህ ይላል። ኤፌሶን ምዕራፍ 1 ቁጥር 13 ላይ ለኤፌሶን ሰዎች የተጻፈ መልእክት ነው። ኤፌሶን ምዕራፍ 1 ቁጥር 13 ላይ እንደዚህ ይላል ቃሉ። እናንተ ደግሞ ይላቸው የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው ይላቸዋል። እነኚህ የኤፌሶን ሰዎች ምንድነው ይላቸዋል? የሰማችሁት የእውነትን ቃል ነው፣ በክርስቶስ አምናቸዋል፣ በተስፋው መንፈስ በመንፈስ ቅዱስ ታትማቸዋል ይላቸው። እነኚህ የእውነት ቃል ሰማችሁ የተባሉት በመንፈስ ቅዱስ ታትማቸዋል የተባሉት የኤፌሶን ሰዎች በምን ያለፉ ናቸው ብንል ሐዋርያት ሥራ ምዕራፍ 19 ላይ ደግሞ ተመልከቱ። እግዚአብሔር ይባረክ። ሐዋርያት ሥራ ምዕራፍ 19 ላይ እንደዚህ የሚል ቃል አለ። ሐዋርያት ሥራ ምዕራፍ 19 ቁጥር 1 ላይ አጵሎስ በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። እነማን ናቸው እነኚህ የኤፌሶን ሰዎች? የእውነትን ቃል አምናቸዋል፣ የእውነትን ቃል ሰምታቸዋል፣ የመዳናችሁን ወንጌል ሰምታቸዋል የተባሉ ናቸው። ስለ ወንጌል በሌላ ጊዜ ደግሞ አነሳለሁ። የመዳናቸውን ወንጌል። ስለዚህ የሰሙት የመዳን ወንጌል ነው ወይ ዝም ብሎ ሰው የፈጠረው የሰው ቀመር ነው የሚለውን ነገር የምታዩት እነኚህ ሰዎች ግን የመዳን ወንጌል የሰሙ ናቸው። የእውነት ቃል የተቀበሉ ናቸው። በመንፈስ ቅዱስ ታተሙ የተባሉ ናቸው። እነዚህ የመዳን ወንጌል ተቀብለዋል የተባሉት የእውነትን ቃል ሰምታቸዋል የተባሉት የኤፌሶን ሰዎች አጵሎስ በቆሮንቶስ ሳለ ጳውሎስ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርት አገኘ። በአመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎቹም ሁሉ 12 ያህሉ ነበረ ይላል። አሁንም እነዚህ ኤፌሶን ምዕራፍ 1 ላይ እንደተጻፈው የእውነትን ቃል ሰምታቸዋል፣
የመዳናችን ወንጌል ተቀብላቸዋል እየተባለላቸው የተነገረላቸው በጌታ በኢየሱስ ክርስቶስ ስም ለመጠመቅ ፈቃደኞች ናቸው። ታዲያ ዛሬ በጌታ በኢየሱስ ስም ለመጠመቅ ፈቃደኛ ሳንሆን በኢየሱስ ክርስቶስ ስም ላለመጠመቅ ልዩ ልዩ ምክንያቶች፣ አንዴ ማቴዎስ ወንጌል ላይ በኢየሱስ ስም ጥምቀት የለም፣ አንድ ጊዜ የኢየሱስ ስም ጥምቀት ለነከሊ ነው፣ አንዴ ለዚህ ነው፣ ብቻ በተለያየ ምክንያት በኢየሱስ ስም ላለመጠመቅ ምክንያት እየፈለግን እና እየፈጠርን ግን የእግዚአብሔርን ቃል ነው የተቀበልኩት ብለን ተደላድለን መኖር እንዴት ነው የሚቻለው? ይሄ መጽሐፍ እየተነበበ በዚህ መጽሐፍ ውስጥ የእግዚአብሔርን ቃል ተቀበሉ የተባሉ ሰዎች ሁሉ በጌታ በኢየሱስ ስም ለመጠመቃቸው ማስረጃዎችን እያየን፣ የቆርኔሌዎስ ቤተሰቦች አሕዛብ ናቸው፣ የእግዚአብሔርን ቃል ተቀበሉ ተባሉ። ግን በማን ስም ነው ተጠመቁ? በኢየሱስ ስም ተጠመቁ። የኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም የመጠመቅ መረዳት ነበራቸው። ሐዋርያት ሥራ ምዕራፍ 8 የሰማርያ ሰዎች ምን ተባሉ? የእግዚአብሔርን ቃል ተቀብለዋል ተባሉ። የሰው ቃል አይደለም የተባሉት። በኢየሱስ ክርስቶስ ስም የተጠመቁ ሰዎች የእግዚአብሔርን ቃል ተቀብለዋል ነው እንጂ የተባሉት ሌላ ሰዎች ስም እንደሚሰጡት። አሁን በኢየሱስ ክርስቶስ ስም ስለመጠመቅ ስትነግሯቸው እነኚህ በኢየሱስ ስም የሚያጠምቁማ ምንትስ ናቸው የሚባል ሌላ ስም ነው የሚሰጠው። መጽሐፍ ቅዱስስ እነኚህ በኢየሱስ ስም የተጠመቁት ምንድን ነው የተባላቸው? የእግዚአብሔርን ቃል የተቀበሉ ነው የተባለው። እግዚአብሔር የተመሰገነ። የሰማርያ ሰዎች በኢየሱስ ስም የተጠመቁት ለምንድን ነው? የእግዚአብሔርን ቃል የተቀበሉ ናቸው። የት ቦታ ተጽፏል? ሐዋርያት ሥራ ምዕራፍ 8 ቁጥር 14። የቆርኔሌዎስ ቤተሰቦች በጌታ በኢየሱስ ክርስቶስ ስም የተጠመቁ ናቸው። ምንድነው የተባለላቸው? የእግዚአብሔርን ቃል ተቀበሉ ነው የተባለላቸው። የት ቦታ? ሐዋርያት ሥራ ምዕራፍ 11 ቁጥር 1 ላይ። የኤፌሶን ሰዎች በጌታ በኢየሱስ ክርስቶስ ስም የተጠመቁ ናቸው። ምንድነው የተባለላቸው? የእውነትን ቃል ተቀብላቸዋል የተባለላቸው። የት ቦታ? ኤፌሶን ምዕራፍ 1 ቁጥር 13። እግዚአብሔር የተመሰገነ። በሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ ደግሞ እግዚአብሔር ይመስገን። ሐዋርያት ሥራ ምዕራፍ 2 ቁጥር 41 እንደዚህ ይላል፣ ቃሉንም የተቀበሉ ተጠመቁ። በዚያ ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በኅብረት እንጀራውንም በመቁረስ በየጸሎቱ ይተጉ ነበር ይላል። ቃሉን የተቀበሉ ተጠመቁ ነው። እነኚህ ቃሉን የተቀበሉ የተባለላቸው በማን ስም የተጠመቁ ናቸው? ቁጥር 37 እና 38 ላይ ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችን ሐዋርያት ወንድሞች ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። የተስፋው ቃል ለእናንተ ለልጆቻችሁ ጌታ አምላካችን ለሚጠራቸው በሩቅ ላሉ ሁሉ ነው አላቸው። እግዚአብሔር የተመሰገነ። ቃሉን የተቀበሉ ተጠመቁ። ስለዚህ የኢየሱስ ክርስቶስም ጥምቀት ቃሉን የተቀበሉ ናቸው። ምልክት ነው። የተቀበልኩት ቃሉን ነው ለማለት ምልክት ነው እንጂ በኢየሱስ ስም ላለመጠመቅ እየተገደረደርን ሰባኪ ነኝ፣ ሐዋርያ ነኝ፣ ነብይ ነኝ፣ ምንድን ነኝ፣ ክርስቲያን ነኝ፣ ደቀ መዝሙር ነኝ፣ ምንድን ነኝ ብንል አይሰራም ወገኖች፣ አይሰራም። እግዚአብሔር የተመሰገነ። ስለዚህ እንደ እግዚአብሔር ቃሉን የተቀበሉ እነማን ናቸው? በጌታ በኢየሱስ ክርስቶስ ስም ለመጠመቅ ፈቃደኞች የሆኑ ናቸው። እነዚህን ማስረጃዎች ሁሉ እንግዲህ በእግዚአብሔር ቃል ውስጥ እያየን ያለ ነው እና በጌታ በኢየሱስ ክርስቶስ ስም ያልተጠመቃችሁ ሰዎች በጌታ በኢየሱስ ክርስቶስ ስም ለመጠመቅ እንግዲህ ጥሪ እናደርግላችኋለን እንጂ በጌታ በኢየሱስ ክርስቶስ ስም ሳንጠመቅ የእግዚአብሔርን ቃል ተቀብያለሁ የሚባል ነገር አይሰራም፣ የለም። የእግዚአብሔርን ቃል በጌታ በኢየሱስ ስም ለመጠመቅ ፈቃደኛ ሳንሆን በዚህ መንገድ ድኛለሁ፣ እኔ እንደዚህ ተብዬ ነው የዳንኩት፣ ጌታን ተቀብዬ ነው የዳንኩት፣ እንደዚህ ነው የሚባል የለም። እንደዛ አይነት አዳዳን መጽሐፍ ቅዱስ ላይ የለም። የእግዚአብሔርን ቃል የተቀበሉ ሰዎች በጌታ በኢየሱስ ክርስቶስ ስም እንደተጠመቁ ተመስክሮላቸዋል። ስለዚህ ደቀ መዝሙር የምንሆነው የጌታን ቃል ስንቀበል፣ አርነት የምንወጣው የጌታን ቃል ስንቀበል፣ ከእግዚአብሔር የምንሆነው የጌታን ቃል ስንቀበል። ቃሉን የተቀበሉ ደግሞ አንዱ መጽሐፍ ቅዱስ የሚያረጋግጥበት አንዱ ምልክት ምንድን ነው? በጌታ በኢየሱስ ክርስቶስ ስም መጠመቅ ነው።
እግዚአብሔር ይመስገን። በዚህ ላይ ጥያቄ ያላችሁ ሰዎች ካላችሁ ወይም በጌታ በኢየሱስ ስም ለመጠመቅ የምትፈልጉም ሰዎች ካላችሁ ወይም በጌታ በኢየሱስ ስም በመጠመቅ ዙሪያ ላይ ግልጽ እንዲሆንላችሁ የምትፈልጉ ሰዎች ካላችሁ የጥያቄ ጊዜ አደርጋለሁ ማለት ነው። እግዚአብሔር ይመስገን። ጥያቄ ያላችሁ ሰዎች እጃችሁን ልታሳዩኝ ትችላላችሁ። ምንድነው ገስ ልትጠይቁኝ ትችላላችሁ። Yes,